አዶናይ በሚል መጠሪያ በቲክቶክ የሚታወቀው ወጣት በፖሊስ ቁጥጥር ስር መዋሉና ወደ እስር ቤት ማቅናቱ በርካታ ሰዎችን እያነጋገረ ነው የሚገኘው። ከዚሁ ጋር ተገናኝቶ ደግሞ የታሰረበት ምክንያት ምንድነው የሚሉ ጥያቄዎች በስፋት ሲዘዋወሩ አምሽተው ነበር በትናንትናው ዕለት። ወዲያው በምሽቱም ፖሊስ ይህንን ጉዳይ በተመለከተ ያወጣውን መረጃ እንነግራችኋለን። አዶናይ ለምንድነው ወደ እስር እንዲገባም የተደረገው? ፖሊስ በቁጥጥር ስር ከዋለው በኋላ ያወጣውን ዝርዝር መረጃ እንነግራችኋለን። ከዚህ በተጨማሪም ሌላኛው ሙሴ ሰለሞን በሚል መጠሪያ የሚታወቀው ቲክቶከርም እንዲሁ በእስር ከቆየ በኋላ ከሰሞኑ መፈታቱ ተሰምቶ ነበርም። ታዲያ ከእስር ከተፈታ በኋላ እጅግ ያልተጠበቀ ነገር ገጥሞት ይህንንም ጉዳይ በተመለከተ ሐሳቡን አጋርቷል። ምንድነው ምን ገጠመው? ይህንንም እንነግራችኋለን ማለት ነው። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እናመሰግናችኋለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን እነዚህን መረጃዎች አካተን ወደ እናንተ መተናል። ጌታቸው በላይ ደግሞ ዝግጅቱን ወደ እናንተ በማድረስ አብሬያችሁ ቆይታ አደርጋለሁ። ወደ መሰናዶ እንሻገር። 60% በ5 ዓመት ከፍለው የቤት ባለቤት መሆን እንደሚችሉ ያውቃሉ? እርሶ 40% በ4 ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 ዓመት የሚከፍሉበትን መንገድ አመቻችተናል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው ከ85% በላይ የደረሱ ቅንጡ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር እና ከዋናው መንገድ ትይዩ የሆኑ የንግድ ሱቆች ከ25 ካሬ ጀምሮ ለ20 ቤቶች በወጣው 30% ቅናሽ በ10% ቅድመ ክፍያ ከ600 ሺህ ብር ጀምሮ በመክፈል የቤት ባለቤት ይሁኑ። ታዲያ እነዚህ ቅንጡ ቤቶች ሊጠናቀቁ ጥቂት ቀናት ብቻ ስለቀረው ፈጥነው ታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። አዶናይ የተባለው ኢትዮጵያዊ ወጣት በሀገረ ካናዳ ኑሮውን አድርጎም የተለያየ የህይወት ምስቅልቅል ሲያጋጥመው የህይወት መንገዱን እያጋራን የኖረም ወጣት ነበረ። እውቅናው የጀመረው በዚያው በካናዳ ሀገር እያለ ነበር ማለት ነው። በኋላም ወደ ኢትዮጵያ መምጣቱን ለተመልካቾቹ አበሰረም። በዚህ ጊዜ ታዲያ የተለያዩ ሚዲያዎች አዶናይን እንግዳ ለማድረግ ሲረባረቡ ተመለከትን። በተለይ ደግሞ ማን ያዟልናም ወቸው ጉድ የተሰኙት የፖድካስት ዝግጅቶች አዶናይን እንግዳ አድርገው ካቀረቡት በኋላ አነጋጋሪነቱ በሰፊው እየጨመረ መጣም። በወቸው ጉድ ላይ የተናገራቸው ንግግሮች ደግሞ ሁለት አይነት አመለካከቶችን የያዙ ሆኑም። አንዳንዶቹ ባህላችንን የሚጻረር ወጣቱን ወዳልተፈለገ ነገር ይዞም የሚሄድና የሚከት ጸያፍ ነገር ነው ሲሉ ተቹ። በሌላ በኩል ያሉት ደግሞ የተናገራቸው ነገሮች ከራሱ ካሳለፈው የህይወት ልምድ ወጣቶች ከመጥፎ ሱሶች እንዴት መውጣት እንዳለባቸው የሚያስተምሩ በመሆናቸው መልካም ነው፣ በግልጽ ማውራቱም የሚደነቅ ነው የሚሉ ሐሳብ ሰጪዎች ነበሩ። እንዲህ በአከራካሪነቱ ከቀጠለ በኋላም ሰግጥ ፈምስ የሚለው ሐሳቡ ደግሞ እጅጉን የሚያስተች ነገር እየጨመረበት መጣም። በእንዲህ አይነት መንገድ በአድናቆትና በትችት መንገድ እየተጓዘም የነበረው ወጣቱ አንድ ቀን ወደ መሃል ከተማ በሚያመራበት ጊዜ በመንገዱ ላይ 3 ታዳጊ ወጣቶች በጫማ ጽዳት ስራ ላይ ተሰማርተው ስራ እየሰሩ ያገኛቸዋል። ነገሩ ሲጀምር በዝናብ ነው። አስፋልቱ በውሃ ሞልቶ በ10 ብር ሲያሻግሩ ከአዶናይ ጋር ይገናኛሉ። ስራ ፈጠራቸው ስላስደስተው የሚያስፈልጋቸውን አሟልቶ ቲክቶክ አስጀምሮ ህይወታቸውን ሊቀይር ሀብሎ ይጀምራል። ጸጉር ቤትም ወስዶ ጸጉራቸውን አስተካክሎ ልብሳቸውንም ፏ አድርጎ 5 ስታር ሆቴል ውስጥ አሳርፎ ዲቻ ቦይስ ብሎ አካውንት ከፍቶ ስራውን ይጀምራል። 15 ቀን ባልሞላ ጊዜ ውስጥም ከ100 ሺህ በላይ ተከታይ ያገኛሉ። እንደምትመለከቱት በየጊዜው በፋፈሽ እያደረገ ያቅሙ ሲሞክር የወላይታ ህዝብን ይመለከታል። ለጊፍታ በዓል ጠርተው ፍቅራቸውንም ያሳዩታል። ልጆቹን ወደ ጥሩ ህይወት እንዲሸጋገሩ ምክንያት ሆነ ማለት ነው። ከዚያ ቀን ጀምሮ አዶናይን በመልካም መንገድ የሚመለከቱ ሰዎች እጅግ እየሰፉና እየበረቱ መጡ ማለት ነው። ማህበራዊ ሚዲያውን እንደ ጉድ አጥለቀለቀው። አንዳንዴ በሚናገራቸው ነገሮች እንደ ጉድ ሲተች፣ በሌላ በኩል ደግሞ በሚያደርጋቸው መልካም ነገሮች
አድናቆትን እያገኘ በውዝግብ መሃል ሆኖ ነበር እውቅናው ከፍ እያለ መጣው። በእንዲህ አይነት መንገድ ከቀጠለ በኋላም በቲክቶክ ክሬቲቭ አዋርድ ላይ ከቲክቶከር ዩቲናስ ጋር የነበረው ፉክክር ከፍተኛ በመሆኑ አነጋጋሪ ነበር። በመጨረሻም የዓመቱ ምርጥ ቲክቶከር በሚለው ዘርፍ የመኪና ተሸላሚም ለመሆን ችሏል። ከዚያ በተጨማሪም ሌሎች 3 ዋንጫዎችን ጨምሮ ነው በአራት ዘርፍ አሸናፊም ለመሆን የቻለው ማለት ነው። እንዲህ እያለ የቀጠለው የቲክቶከሩ ጉዞ በትናንትናው ምሽት ግን ያልተጠበቀ ነገር ተፈጠረበት። የፖሊስ መረጃ እንደሚያመላክተው ከሆነ አዶናይ በፖሊስ ቁጥጥር ስር እንደዋለ ተገለጸ ማለት ነው። ወደ እስር ቤት ከመሄዱ በፊት ግን አንድ ቪዲዮ አጋርቶ ነበር። እስኪ ተመልከቱት። በሰግጥ ስም ልብሳቸው አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ፣ ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም። መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በነዛ ኔጌቲቭ የሆኑ ድምጾች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞከር፣ ካላችሁበት ደረጃ መጀመር፣ ትምህርታችሁ ላይ መሰገጥ፣ ስራችሁ ላይ መሰገጥ፣ በቃ ይህ ማለት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ሐሳቡን አትቀያይሩት። ልብሳችሁ አውልቃችሁ የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙም። እኔ ደግሞ ልብሳችሁ አውልቃችሁ ሩጡ አላልኩም። መያያዝም አልፈልግም። ሰማችሁኝ አይደለ? መሰገጥ ማለት እዚህ ውስጥ ነው ጋይስ። መበርታት ማለት ነው። ለዓላማ መቆም ማለት ነው። ለማንኛውም ፖሊስ የታሰረበትን ምክንያት ይፋ ያደረገውን መረጃም እንንገራችሁ አስከትለን ነው። የፖሊስ መረጃም የወጣው ታህሳስ 1 ቀን 2018 ዓ.ም በትናንትናው ዕለት ነው። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። አዶናይ ከመታሰሩ ቀደም ብሎ ባሉት ቀናት እኛም ባካፈልናችሁ መሰረት ማለት ነው የተለያዩ ቲክቶከሮች ከዚሁ ከአለባበስ ጋር በተገናኘ በተለይ ደግሞ በዘንድሮ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ ጥሩ ያልሆነ ከባህላችን ያፈነገጠ አለባበስ ለብሰዋል ተብለው ይህም በዚህ ጉዳይ ላይ እንዲጣራባቸው ፖሊስ በቁጥጥር ስር ያዋላቸውን ሰዎች ነግረናችሁ ነበረ። የአዶናይ ጉዳይም ከዚሁ ጋር የተያያዘ ነው የሚል ነው እንግዲህ የፌዴራል ፖሊስ መረጃ ማለት ነው። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ደግሞ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ይላል የፌዴራል ፖሊስ መረጃም። እንግዲህ እንዲህ አይነቱ ማጣራት በሌሎች ሰዎች ላይም ሊቀጥል እንደሚችል ግልጽ ነው ማለት ነው። ከፖሊስ ያገኘነው መረጃ እንደሚጠቁመው አዶናይ በቅርቡ 4 ሚሊዮን ተከታዮች ለመድረስ በጣም ጥቂት ቁጥር ነበር የቀረው። 3.9 አካባቢ ነው አሁን ያለው ተከታይ ማለት ነው። በጣም በፍጥነት ተከታዮቻቸው ከሚጨምሩ ቲክቶከሮች መካከል አንዱ እንደሆነ እናውቃለን። ለማንኛውም ከእንደዚህ አይነት ነገር ጋር በተገናኘ እንደታሰረ ነው ከፖሊስ ያገኘነው መረጃ የሚያመላክተው። እናንተ ሐሳባችሁን ኮሜንት ላይ አስቀምጡበት። አስከትለን ሙሴ ሰለሞንን የተመለከተውን መረጃ እንንገራችሁ። ሙሴ ሰለሞን በሚል መጠሪያ በቲክቶክ የሚታወቀው ወጣቱ አጫጭር የሆኑ ወቅታዊ መረጃዎችን በፍጥነት በማጋራት ነው የሚታወቀው። በዚህም
አንደኛውንና ሁለተኛውን የቲክቶክ ክሬቲቭ ሽልማት ላይ በመረጃ ዘርፍ ማለት ነው ሁለቱንም አሸናፊ ነበረ። በዘንድሮ ሽልማት ላይ ግን እስር ቤት ላይ ነበረ። በዚህም ብሩክ ኒውስ የተባለው ወጣት ነበረ አሸናፊ የነበረው። ወደ እስር ቤት የገባበት ዋነኛ ምክንያት ደግሞ ሙሴ ሰለሞን ከዚህ ቀደም ከአንድ ድርጅት ጋር የሰራው ማስታወቂያ ብዙ ሰዎችን ገደል የሚከትና በተለይ ከህገወጥ የሰዎች ዝውውር ጋር በተገናኘ ሰዎችን እያጭበረበረ ነው ከተባለው ድርጅት ጋር ማስታወቂያ ሰርቷል በሚል ነበረ። በዚህም ፍርድ ቤት ቀርቦ የተለያየ ሂደት ላይ እንደቆየ እናስታውሳለን። አሁን ደግሞ የዋስትና መብቱ ተጠብቆለት ከእስር ቤት ወጥቶ ውጭ ሆኖ ጉዳዩን እንዲከታተል ስለተፈቀደለት በጣም በርካታ አድናቂዎቹና ወዳጆቹ በመፈታቱም ደስታቸውን ሲገልጹ ነበር። ሙሴ ሰለሞንም ታዲያ ለመጀመሪያ ወደ ቲክቶክ ከተመለሰ በኋላ 1.9 ሚሊዮን በላይ ተከታይ ያለው የቲክቶክ አካውንቱን መጠቀም እንዳልቻለና አዲስ አካውንት መክፈቱን ነው የገለጸው። ግን የሚያስገርመው ነገር አዲስ የከፈተው አካውንት ቪዲዮውን እንደለቀቀ ማስጠንቀቂያ እንደሰጠው ነው የገለጸው። አንዳንድ ሰዎች እንደሚሉት ከሆነ ሙሴ ሰለሞንን ሆን ብለው ያጠመዱት ሰዎች እንዳሉና አሁን ገና አዲስ የቲክቶክ አካውንት ከመክፈቱ ደስ የማይል ነገር እያደረጉበት ስለሆነም ስራውን እንዳይሰራ እንቅፋት ሊሆኑበት እንደሚችሉ ስጋታቸውን ገልጸዋል። የምንወዳችሁና የምናከብራችሁ ጎራ ስቱዲዮ ቤተሰቦቻችን በዛሬው ዝግጅታችን ቲክቶከሮቹን በተለይ አዶናይና ሙሴ ሰለሞንን በተመለከተ የወጡ አዳዲስ መረጃዎችን አካተን በእንዲህ አይነት መንገድ ወደ እናንተ አቀርበንላችኋል። ከዝግጅቶቻችን ቁም ነገሮችን እንደምታገኙ ተስፋ እናደርጋለን። ጌታቸው በላይ ደግሞ ዝግጅቱን ወደ እናንተ በማድረስ እንዲቆይታ አድርጋለሁ። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ይዳስሳል፣ ወደ እናንተም ያቀርባል። በሚቀጥለው በሌሎች መሰናዶች እንደገና ተመልሰን እስክንገናኝ ቸር ቆዩልን።